ለተረቡ ሐምሌ 22 2018 ዓመተ ምህረት ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ግንባር ደብረታቦር ከተማ የፋኖ ኃይሎች አጥቅተው የገቡ ሲሆን በዚህ ኦፕሬሽን የቀበሌ 8 ፖሊስ ጣቢያ በቁጥጥር ስር ውሏል። በአፋብን በላይ ዘለቀዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ስር የሚንቀሳቀሰው የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር በደብረታቦር ከተማ ቴዎድሮስ ክፍለ ከተማ የሚገኘውን የፖሊስ ጣቢያ ሙሉ በሙሉ ተቆጣጥሮታል። በጎጃም ግንባርም እልህ አስጨራሹ ትንቅንቅ የቀጠለ ሲሆን የ74ኛ ክፍለ ጦር ያገዛዙን ጦር በመደምሰስ ድሽቃና በርካታ ጦር መሳሪያዎችን መማረኩን ይፋ አድርጓል። ከሰሞኑ ያገዛዙ 6ኛ ዕዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁንን ጨምሮ ጮቄን ተቆጣጥረናል፣ የፋኖን ኃይል ደምስሰናል እያሉ በሚፎክሩበት በዚህ ቀጠና የገባው የፋኖ ጦር በዛሬው ዕለት አነጋግ ላይ የጨበጣ ውጊያ በመክፈት በአካባቢው ሲንቀሳቀስ የነበረውን ያገዛዙን ኃይል በታትኖታል። የመረጃ ምንጮቻችን ከስፍራው እንዳደረሱን ከባድ ውጊያ ከተደረገ በኋላ ያገዛዙ ኃይል ከሞት የተረፈው ሲበታተን፣ ቀሪው እጅ መስጠቱ ነው የተነገረው። ይህንን ተከትሎም ከባባድ መሳሪያዎች ጭምር ወደ ፋኖ ካዝና ገቢ መደረጋቸው ተሰምቷል። በዝርዝር መረጃውን ይዘናል። በኦሮሚያ ክልል ምስራቅ ጉጂና በሲዳማ ክልል ድንበር አካባቢ ዳግም በተከሰተ ውጊያ የ10 ሰዎች ሕይወት ማለፉንና በርካቶች መፈናቀላቸውን የአካባቢው ነዋሪዎች ገለጹ። ባለፈው ሳምንት በኦሮሚያው ጊርጃ ወረዳና በምስራቅ ሲዳማ ዞን ጭሪ በሚባል ቦታ መካከል ባገረሸው በዚህ ውጊያ የ10 ሰዎች ሕይወት ያለፈ ሲሆን በደርዘን የሚቆጠሩ ሰዎች ቆስለዋል። እንዲሁም በበርካታ አካባቢዎች የሚኖሩ በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል። ዝርዝር መረጃው እጃችን ገብቷል። ከኛ ጋር ከቆያችሁ ተሰሙታላችሁ። የኢትዮጵያ አየር መንገድ በኤርትራ የታገደበትን ገንዘብ ማስመለስ አለመቻሉን አስታወቀ። የኢትዮጵያ አየር መንገድ በኤርትራ የታገደበት ገንዘብ በሁለቱ ሀገራት መካከል ባለው የፖለቲካ ውጥረት ሳቢያ የነበረው የሕግ ሂደት በመቋረጡ ምክንያት ምንም ማድረግ እንዳልቻለና እስካሁን መፍትሄ ሳያገኝ እንደቀረ የድርጅቱ ዋና ስራ አስፈጻሚ ዛሬ በሰጡት መግለጫ አስታውቀዋል። አሁን ላይ የኢትዮጵያና የኤርትራ ግንኙነት ጤናማ አይደለም፣ በዚህም ምክንያት ምንም ማድረግ አልቻልንም፣ ገንዘባችን ተወስዷል ብለዋል። በዝርዝር መግለጫውን ይዘናል ተሰሙታላችሁ። በማላዊ ላለፉት 15 ዓመታት በህጋዊ መንገድ ሲኖሩ የነበሩ ኢትዮጵያውያን ስደተኞች ሊባረሩ መሆኑ ተሰማ። የማላዊ ባለስልጣናት በሀገሪቱ የህጋዊ ስደተኝነት ማዕረግና የመኖሪያ ፈቃድ ተሰጥቷቸው ለ10 ዓመታት ያህል ሲኖሩ የነበሩ ኢትዮጵያውያንን በቁጥጥር ስር በመዋል ሊያባረሯቸው መሆኑ ቅሬታና ተቃውሞ ማስነሳቱን የተሰማው። ኢትዮጵያውያን ከማላዊ ያሰሙትን ጩኸትም በዚህ መረጃ ጊዜ ይዘናል። ክቡራትና ክቡራን ቤተሰቦቻችን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ ደግሞ በየቀኑ እንዲህ አይነት አዳዲስ መረጃዎችን በፍጥነት የምታገኙ ይሆናል። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ግንባር ደብረታቦር ከተማ የሰማዕታትን አንደኛ ዓመት መታሰቢያ በማስመልከት በተካሄደ ከባድ የፋኖ ኦፕሬሽን የቀበሌ 8 ፖሊስ ጣቢያ በቁጥጥር ስር መዋሉ ተነግሯል። በአፋብን በላይ ዘለቀዝ የሜጀር ጀነራል ውባንታ ባተ አንደኛ ኮር ስር የሚንቀሳቀሰው የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር በደብረታቦር ከተማ ቴዎድሮስ ክፍለ ከተማ የሚገኘውን የቀበሌ 8 አስተዳደር ፖሊስ ጣቢያን ሙሉ በሙሉ በቁጥጥር ስር መዋሉን ገልጿል። የኮሩ ህዝብ ግንኙነት ክፍል ባወጣው መረጃ እርምጃው የተወሰደው ሐምሌ 22 ቀን 2017 ዓ.ም ባንዳ ቤት ወረዳ ወለሽ ከተማ በነበረው ከባድ አውደ ውጊያ ታሪካቸውን በደማቸው ጽፈው ያለፉ እንደ አርበኛ ግዛቸው ጥላሁን፣ አርበኛ ሸጋው ውበት፣ አርበኛ ዘመነ ሙሉ ዓለም፣ አርበኛ ሙሉቀን አዲስ፣ አርበኛ በልስቲ ፍቃዱ፣ አርበኛ ተገን ነበረኝና አርበኛ አበሩ ዋሴ ያሉ አርበኞችን አንደኛ ዓመት የሰማዕታት ቀን በማሰብ ነው። በዕለቱ ከሌሊቱ 10 ሰዓት እስከ ንጋቱ 11 ሰዓት ተኩል ባለው ጊዜ ውስጥ በተካሄደው የተቀናጀ ጥቃት ፖሊስ ጣቢያው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። ቦታውን ለማስለቀቅና ጥበቃዎችን ለመታደግ የመጣው ያገዛዙ መከላከያ ጦር ከፋኖ አርበኞች በተሰነዘረበት ከባድ የመልስ ምት ሳቢያ ከፍተኛ አካላዊና ቁሳዊ ኪሳራ አስተናግዶ እንዲመለስ ተገዷል። ተወርዋሪ ክፍለ ጦሩ ዝክረ ሰማዕታት በሚል ባካሄደው በዚህ ኦፕሬሽን
ፋውንዴሽን የሰማዕታቱን መታሰቢያ በድል ከመዘከሩ በላይ አባላቱን በሻማ ማብራት ስነ ስርዓት ማሰቡንና የአማራ ፋኖ በፈለገው ቦታና ጊዜ ገብቶ ወታደራዊ ግዳጁን የመፈጸም ብቃት እንዳለው ማረጋገጡን የሜጀር ጀነራል ውባንታ ባታ አንደኛ ኮር ህዝብ ግንኙነት አስታውቋል። በጎጃም ግንባርም ትንቅንቁ ተጠናክሮ የቀጠለ ሲሆን በዛሬው ዕለት የ74ኛ ክፍለ ጦር ዲሽቃና በርካታ የጦር መሳሪያዎችን መማረኩን አስታውቋል። ከሰሞኑ የ6ኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን ጮቄን ተቆጣጥረናል፣ ጽንፈኛውን ደምስሰናል በሚል ፕሮፓጋንዳ ሲነዛበት በነበረው አካባቢ ዘልቆ የገባው የፋኖ ኃይሉ የጨበጣ ውጊያ በመክፈት ያገዛዙን ኃይል ደምስሶ በርካታ ከባባድ መሳሪያዎቹንም ተረክቦታል። የመረጃ ምንጮች እንደጠቀሱት በተደረገው ከባድ ውጊያ ያገዛዙ ኃይል ከፍተኛ ምት አስተናግዶ ወደ ኋላ እንዲያፈገፍግ ከተደረገ በኋላ አንድ ዲሽቃ ከነ ሙሉ ተተኳሽ ጥይቱ የብሬን መትረየሶችና በርካታ የነፍስ ወከፍ የኤኬ 47 ክላሽንኮቭ ጠመንጃዎችና በርካታ ወታደራዊ ቁሳቁሶች በፋኖ አርበኞች እጅ ገብተዋል። ይህንን ድል አስመልክቶ አስተያየት የሰጡት የአፋብን ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ እኛና እነሱ እንዲህ ነን፣ እኛም እናዝረከርካቸዋለን፣ እነሱም እስከ መጨረሻው ህቅታቸው ማሸታቸው አይቀርም ሲሉ በአገዛዙ ወታደራዊ አዛዦች የሚሰጡ የድል መግለጫዎች የመሬት ላይ ሐቁን የማይቀይሩ የሐሰት ፕሮፓጋንዳዎች መሆናቸውን ገልጸዋል። የኢትዮጵያ አየር መንገድ በኤርትራ የታገደበትን ገንዘብ ማስመለስ አለመቻሉን አስታወቀም። የኢትዮጵያ አየር መንገድ በኤርትራ የታገደበት ገንዘብ በሁለቱ ሀገራት መካከል ባለው የፖለቲካ ውጥረትና የነበረው የህግ ሂደት በመቋረጡ ምክንያት ምንም ማድረግ እንዳልቻለና እስካሁን መፍትሄ ሳያገኝ እንደቀረ የድርጅቱ ዋና ስራ አስፈጻሚ ገልጸዋል። አሁን ላይ የኢትዮጵያና የኤርትራ ግንኙነት ጤናማ አይደለም፣ በዚህ ምክንያት ምንም አይነት ሂደት የለም፣ ጉዳዩ እስታክ እንዳደረገ ባለበት እንደቆመ ነው ያሉት ዋና ስራ አስፈጻሚው በጊዜው ጉዳዩን ወደ ፍርድ ቤት ወስደውት የነበረ ቢሆንም ፖለቲካዊ ውሳኔ በመደረጉ ፍርድ ቤቱ መንቀሳቀስ አልቻለም ብለዋል። በመሆኑም ሁኔታዎች እስኪረጋጉ ድረስ ለመጠበቅ መገደዳቸውን ተናግረዋል። አሁን ላይ ገንዘቡ በኤርትራ ባንክ እንደሚገኝ ያነሱት ዋና ስራ አስፈጻሚው የበረራ መቋረጡም ሆነ የገንዘብ ዝውውሩ መገታት ከፖለቲካዊ ሁኔታዎች ጋር የተያያዘ መሆኑን ጠቁመዋል። አየር መንገዱ በተለያዩ ሀገራት ገንዘቦቹ እንደተያዙበት ያነሱ ሲሆን በርካታ ገንዘብ በሩሲያ እንደሚገኝ በመግለጽ ይህንንም ለማውጣት ጥረት እየተደረገ መሆኑን አስታውቀዋል። በኤርትራ ያለው ገንዘብ ግን እስካሁን ባለበት እንደተያዘ ይገኛል። ኤርትራ በዚህ ጉዳይ ላይ እስካሁን የሰጠችው መግለጫም ሆነ ምላሽ የለም። በኦሮሚያ ክልል ምስራቅ ጉጂ ዞንና በሲዳማ ክልል ድንበር አካባቢ ዳግም ጦርነት የተቀሰቀሰ ሲሆን የ10 ሰዎች ሕይወት ማለፉንና በርካቶች መፈናቀላቸውን ከአካባቢው የደረሰን መረጃ አመላክቷል። ባለፈው ሳምንት በኦሮሚያው ጊርጃ ወረዳ ጊቦ ሄማ ቀበሌና በምስራቅ ሲዳማ ዞን ጭሪ ቀበሌ መካከል ባገረሸው ግጭት የ10 ሰዎች ሕይወት ያለፈ ሲሆን በደርዘን የሚቆጠሩ ሰዎችም ቆስለዋል። እንዲሁም በበርካታ አካባቢዎች የሚኖሩ በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል ሲሉ በሁለቱም ወገን ያሉ የአካባቢ ምንጮች ተናግረዋል። ባለፈው ወር የበርካታ ሰዎችን ሕይወት የቀጠፈ ከባድ ግጭት ከተከሰተ በኋላ ነገሮች ለጥቂት ጊዜ ረጋ ብለው የነበረ ቢሆንም ባለፈው ሳምንት ግን በድጋሜ ግጭቱ ተቀስቅሷል ብለዋል የምስራቅ ጉጂ ዞን የመረጃ ምንጮቻችን። አክለውም ከእሁድ ጀምሮ እስከ ረቡዕ በዘለቀው የተኩስ ልውውጥ በርካታ ሰዎች ሕይወታቸውን አጥተዋል ሲሉ ገልጸው ግጭቱ የአርሶ አደሮችን ንብረት ማውደሙንና ከፍተኛ ጉዳት ማድረሱን ጠቁመዋል። በአጠቃላይ በጉጂ በኩል በጊርጃ ወረዳ ወደ 12 የሚጠጉ ሰዎች ሲገደሉ ወደ 40 የሚጠጉ ደግሞ ቆስለው በአዶላ፣ ቦሬ፣ ኮያራና ሻሸመኔ እንዲሁም ወላይታ ሶዶና አዲስ አበባ በሚገኙ የሕክምና ተቋማት በመታከም ላይ ይገኛሉ ብለዋል። በተጨማሪም በርካታ መኖሪያ ቤቶችና የጉቦ ሄማ የአንደኛ ደረጃ ትምህርት ቤት የወደመ ሲሆን ይህም በሺዎች የሚቆጠሩ ነዋሪዎች ከቤታቸውና ከእርሻ መሬታቸው እንዲፈናቀሉ ማድረጉን ተናግረዋል። ማላዊ ላለፉት 15 ዓመታት በህጋዊ መንገድ ሲኖሩ የነበሩ ኢትዮጵያውያን ስደተኞችን ልታባረር መሆኑ ተሰማ። የማላዊ ባለስልጣናት በሀገሪቱ የህጋዊ ስደተኝነት ማዕረግና የመኖሪያ ፈቃድ ተሰጥቷቸው ለ10 ዓመታት ያህል ሲኖሩ የነበሩ ኢትዮጵያውያን ዜጎችን በቁጥጥር ስር በመዋል ልታባረራቸው መሆኑ ቅሬታና ተቃውሞ ማስነሳቱ ነው የተሰማው። ባሻው አድነው የተባሉ ኢትዮጵያዊ በኢሚግሬሽን ሰራተኞች በቁጥጥር ስር የዋሉ ሲሆን ከሀገር እንዲወጡ ትዕዛዝ ተሰጥቷቸዋል ተብሏል።
በሊሎንግዌ ወደሚገኘው ካሙዙ ዓለም አቀፍ አየር መንገድ ወደ ሀገር የማባረር ሂደት እንዲፈጸምባቸው የተወሰዱ ሲሆን በሂደቱ ወቅት የህግ ጠበቃ የማግኘት መብት እንደተከለከሉ ምንጮች ገልጸዋል ሲል ናያሳ ታይምስ የተሰኘ የማላዊ መገናኛ ብዙሃን ዘግቧል። የማላዊ ብሔራዊ ፖሊስ እና የኢሚግሬሽን መምሪያ ስለ ባሻው የመባረር ምክንያት ዝርዝር ማብራሪያ ለመስጠት ፈቃደኛ ባይሆኑም ኃላፊነቱን እርስ በርሳቸው ሲያላክኩ እንደነበር ዘገባው አመልክቷል። የጋዜጣው ዘገባ እንደሚያመለክተው ባሻው የተሰኙት ኢትዮጵያዊ የስደተኝነት ጥያቄ እንደ አውሮፓውያን አቆጣጠር በታህሳስ 2011 በይፋ የጸደቀ ነበር። በወቅቱ የሀገር ውስጥ ጉዳዮች ሚኒስቴር ዋና ጸሐፊ በነበሩት ሲሞን ማዱላ በተፈረመው ይፋዊ ደብዳቤ ላይ በስደተኞች አዋጅ በተሰጠው ስልጣን መሰረት የስደተኞች ኮሚቴ ያቀረቡትን የስደተኝነት ጥያቄ ተመልክቶ በህጋዊ መንገድ የስደተኝነት ህጋዊ እውቅና ሰጥቶታል የሚል ይገኝበታል ሲል ዘግቧል። ይህ የማባረር ዘመቻ በማላዊ የስደተኞች መብት ላይ ያለውን ውጥረት ያሳየ ነው የተባለ ሲሆን የሰብአዊ መብት ተሟጋቾችም በሀገሪቱ የስደተኞች ህግ ላይ ስር ነቀል ማሻሻያ እንዲደረግ ጥሪ እያቀረቡ ይገኛሉ። ሩሲያ በቴሌግራም ዋና ስራ አስፈጻሚ ላይ የእስር ማዘዣ ቆረጠች። የሩሲያ መንግስት የቴሌግራም መስራችና ዋና ስራ አስፈጻሚ በሆነው ፓቬል ዱሮቭን ላይ የሽብር ክስ መስርቷል። የሩሲያ ፌዴራል የደህንነት አገልግሎት ዋና መቀመጫው ዱባይ በሆነው የቴሌግራም መልእክት መላላኪያ ማህበራዊ ገጽና በመስራቹ ዱሮቭን ላይ ለረጅም ጊዜ ምርመራ ሲያደርግ መቆየቱን አስታውቋል። በምርመራውም ዲያቬንች ሊንክ ሊዮ የተሰኘ የቴሌግራም ቻትቦት ወጣት ሩሲያውያንን የተለያየ የሴራና የሽብር ጥቃት እንዲፈጽሙ ሲመለምል መቆየቱን እንደደረሰበት አስረድቷል። እንዲሁም በቴሌግራም ላይ የዩክሬን የስለላ አባላት የተለያየ የሽብር ተግባር ለመፈጸም እንደሚጠቀሙ ተረጋግጦ ድርጅቱ እነዚህን አካውንቶች እንዲያስወግድ የቀረበለትን ጥያቄ አለመቀበሉንም ገልጿል። በመሆኑም ዱሮቭን በዓለም አቀፍ ደረጃ በሩሲያ ከሚፈለጉ ሽብርተኞች ዝርዝር ውስጥ መካተቱን ጠቅሶም በተገኘበት እንዲታሰር ትዕዛዝ አስተላልፏል። ይህንን ትዕዛዝ ማን እንደሚፈጽም ግን ያለው ነገር የለም። ዓለም አቀፉ የፖሊስ ተቋም ወይም ኢንተርፖል በዚህ ጉዳይ እስካሁን ያለው ነገር የለም። ዱሮቭን የሚኖርባት ዱባይ ከተማ የሩሲያ ወዳጅ ብትሆንም ግለሰቡን አሳልፋ ለመስጠት ፈቃደኛ ትሁን አትሁን የተባለ ነገር የለም። በሩሲያ የተወለደው ዱሮቭን አሁን የዩናይትድ አረብ ኤምሬትስና የፈረንሳይ ፓስፖርቶችን የያዘ ነው። በ2024 በፈረንሳይ ከቴሌግራም ጋር በተያያዘ ታስሮ የነበረ ሲሆን ጉዳዩ በምርመራ ላይ ቢሆንም ፈረንሳይን ለቆ እንዲወጣ ተፈቅዶለታል። ባለፈው ሳምንት ጆርጂያ ውስጥ የነበረውና አሁን የት እንዳለ የማይታወቀው ዱሮቭን የሩሲያ መንግስት የእስር ማዘዣ ከቆረጠበት በኋላም በቴሌግራም ገጹ መሃል ጣቱን የሚቀስር ምልክት በማድረግ መልስ ሰጥቷል። የአሜሪካ የጦር አውሮፕላኖች ከእስራኤል ተነስተው በኢራን ላይ ጥቃት እያደረሱ መሆኑን የእስራኤል መከላከያ ሚኒስትር አስታወቀ። እስራኤል በኢራን ጥቃት ከተሰነዘረባት በሙሉ ኃይሏ አጥፊ ምላሽ ለመስጠት ዝግጁ መሆኗንም አስታውቃለች። የአሜሪካ የተዋጊና የነዳጅ ጫኝ አውሮፕላኖች በእስራኤል የሚገኙ ወታደራዊ ቤዞችን በመጠቀም በኢራን ላይ ጥቃት እያደረሱ እንደሚገኙ የእስራኤል የመከላከያ ሚኒስቴር ገልጸዋል። ሚኒስትሩ አክለውም ኢራን በእስራኤል ላይ ጥቃት ከሰነዘረች ሀገራቸው በሙሉ ኃይሏ አጥፊ ምላሽ ለመስጠት ዝግጁ መሆኗን አስጠንቅቀዋል። እስራኤል ካትስ ከቀኝ ክንፉ የቴሌቪዥን ጣቢያ ቻናል 14 ጋር ባደረጉት ቃለ ምልልስ በመካከለኛው ምስራቅ ስላለው ወቅታዊ ወታደራዊ ሁኔታ ማብራሪያ ሰጥተዋል። የመከላከያ ሚኒስትሩ እንደገለጹት የአሜሪካ መሳሪያዎችን የጫኑ ተዋጊ አውሮፕላኖች ከእስራኤል የአየር ቤዞች በመነሳት በኢራን ኢላማዎች ላይ ድብደባ ያካሄዱ መሆኑን የቴህራን መንግስትም በደንብ እንደሚያውቀው ተናግረዋል። በአሁኑ ሰዓት ኢራናውያን ከአንዲት ሀገር በቀር በቀጠናው ባሉ ሌሎች አካባቢዎች ላይ የሚሳኤል ጥቃት እየሰነዘሩ ይገኛሉ ያሉት ካትስ እሷም እስራኤል መሆኗን ጠቁመዋል። ቀጥለውም ይህ ማለት ግን ነገ ጥቃት ሊከሰት እንደሚችል እናውቃለን ማለት አይደለም፣ ይልቁንም የኛ ምላሽ ምን እንደሚሆን በደንብ እናውቃለን ብለዋል። አክለውም እሳቸውና ጠቅላይ ሚኒስትሩ ይፋዊ ማስታወቂያ ማውጣታቸውን በመጥቀስ እስራኤል ጥቃት ከተሰነዘረባት በሙሉ ኃይሏ አጥፊ መልስ እንደምትሰጥ አጽንኦት ሰጥተዋል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን አዳዲስ መረጃዎችን ይዘን እንጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።